የአቶ አማን ፍስሐ ጽዮን የቀብር ስነ ስርዓት የፊታችን ሐሙስ እንደሚደረግ ተገለጸ። የአቶ አማን ፍስሐ ጽዮን የስንብት መርሃ ግብርን አስመልክቶም የቀብር አስፈጻሚ ኮሚቴ የስንብትና የቀብር ስነ ስርዓቱን እንደሚከተለው አዘጋጅቷል። ሐሙስ የካቲት 12 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጉዞ ከመኖሪያ ቤታቸው ወደ አድዋ ሙዚየም ይደረጋል ተብሏል። ከጠዋቱ 5 ሰዓት ለስንብት መርሃ ግብር ስርዓትም አስክሬኑ አድዋ ሙዚየም እንደሚደርስም ተጠቁሟል። ከቀኑ 8 ሰዓት አስክሬኑ ወደ መጨረሻ ማረፊያ ጉዞ እንደሚጀምር የቀብር አስፈጻሚ ኮሚቴ የገለጸም ሲሆን ከቀኑ 8 ሰዓት አስክሬኑ ወደ መጨረሻ አስክሬን ከተጓዘም በኋላ ከቀኑ 9 ሰዓት በጴጥሮስ ወጳውሎስ መካነ መቃብር የግብአተ መሬት ስነ ስርዓት ይፈጸማልም ብሏል። በድጋሚ በአቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማን ሐዘን እንገልጻለን። አቶ አማን ፍስሐ ጽዮን ከአንደኛ ክፍል እስከ ሰባተኛ ማለትም ከ1970 እስከ 1977 የተማረው ሳንፎርድ ትምህርት ቤት ሲሆን ለቤቱም የመጨረሻ ልጅ ነበረ። ከስምንተኛ ክፍል በኋላ የሁለተኛ ደረጃና የዩኒቨርሲቲ ትምህርቱን በአሜሪካ ሀገር ነበር የተከታተለው። የዛም ጊዜ ቤታቸው ቀበሌ 20 አሁን ስካይላይት ጀርባ የቻይና ኤምባሲ ያለበት የነ አማን ቤት ነበረ። የአማን አባት አቶ ፍስሐ ጽዮን ገብረ ሕይወት ባድራግ የተሰኘ የጎማ አስመጪም ነበሩ። ባድራግ ለተወሰኑ ዓመታት ለእስር ዳርጓቸውም ነበረ። የቤቱ የመጨረሻ ልጅ አማን ሰፈር ኳስ በመጫወት ያሳልፍ እንደነበረ አብረውት ያደጉ ልጆችም በማነጋገር ማረጋገጥ ችለናል። በአንድ ክፍል ውስጥ 20 ልጆች ብቻ የሚማሩበት ሳንፎርድ በዛን ጊዜ በዓመት 4,000 ብር ለአንድ ልጅ የሚከፈልበት ተማሪ ቤት ሲሆንም የትምህርት ስርዓቱም ዓለም አቀፍ ደረጃ በመሆኑም ተማሪዎች በጥራት እንዲማሩ የሚደረግ ነበረ። ግሩም ፋንቱ ሳንፎርድ ከአማን ጋር አብሮም ተምሯል። ግሩም ለዚህ የህይወት ታሪክ አዘጋጅ እንዳጫወተም አማን ከልጅነት ጀምሮ ቀናነት የተላበሰና በወጉ በጥሩ ሁኔታ ያደገ ልጅ ባህሪ ያሳይ እንደነበረም ተናግሯል። አማን ገና ኤሌመንታሪ ስንማር ይህ ቀናነቱና ከሰው ጋር ያለውን ተግባቢነት አስተውል ነበረም ይላል። በኋላ ካደገ በኋላ ኒውዮርክ፣ ፊላዴልፊያ አግኝቸው የድሮ ተግባቢነቱ ሳይቀር አገኘሁትም ይላል። አማን ሳንፎርድ ሳለ የቅርጫት ኳስ ይጫወት ነበረ። ተግባቢነቱ እዚያ ላይም ይታይ ነበረ ሲልም አክሏል። አብረውን ከተማሩ መካከል የኛ 2 ዓመት ሲኒየር ብትሆንም ቀጥላ ወርቅ ሰይፉ ሲኒየራችን ነበረችም ሲል ተናግሯል። ያኔ አብሮን ጓደኛሞች የነበርነው እኔ፣ ግሩም ፋንቱ፣ ሄኖክ አስምሮም፣ ኢክረም ሰይድ፣ ዳንኤል አሰፋ፣ ዮሐንስ አማረና አሁን አማን በህይወት ከተለየን ይገኝበታልም ብሏል። አማን በሁላችንም የሚወደድ ብቸኛ ልጅም ነበርም ብሏል። አለባበሱም ምርጥ ነበረ። ካደገም በኋላ አለባበስ ላይ ጥሩ ነበረ። አማን የቤቱ የመጨረሻ ልጅ ሲሆን እህት ወንድሞቹ ቀድመው ነበረ ውጭ ሄዱትም በማለት ግሩም ምስክርነቱን ሰጥቷል። ከአማን ጋራ ሳንፎርድ አብራ የተማረችው ሃናን አብድላ ስለ አማን ስትናገር ገና 4ኛ ክፍል ሳለ ያለውን የአእምሮ ብስለት ወይም ኢሞሽናል ኢንተሊጀንስ ታደንቃለች። በልጅነቱ አማን ምንም ነገር ቢያጋጥመው ስሜት የመቆጣጠር ችሎታው ትልቅ እንደነበረ አስታውሳለሁ ስትልም ወደኋላ መለስ ብላ አስታውሳለች። አማን በጣም የምናከብረው ወንድማችን ነበረ። ከብዙ ጊዜ በኋላ ስንገናኝ ሃናን ረሳሽኝ እንዴ ብሎ እንደ ልጅነታችን ሰላምታ የሚሰጠን እሱ ብቻ ነበረም ብላለች። አንዳንድ ሰው አብረኸው ተምረህ እያየህ ዝም ሊልህ ይችላል። አማን ግን እንደዚህ አይነት ሰው አልነበረም። እሱም በማጣታችን እጅግ አዝነናል በማለት ሃናን ምስክርነቷን ሰጥታለች። አብዛኛዎቻችን በሬዲዮ ስናዳምጥ ከወሬ ለጥቆ የሚለቀቁ ዘፈኖች መዝናናት ብቻ ነበር የምናውቀው። በአንድ ለእናቱ የቴሌቪዥን ቻናላችን ምናልባትም ያኔ በስፖርት፣ በህብረት ትርኢት፣ በታላቁ ፊልምና በተከታታይ ወጥ ቲያትሮች ፈታ ከማለት ባለፈ መዝናናትን ጥንቅቅ ብሎ ያገኘነው በኢቢኤስ ቴሌቪዥን ነበረ። አማን ወንድሞቹን ከጎኑ አሰልፎም ኢቢኤስ የተባለውን የመዝናኛ ቴሌቪዥን ይዤ እመጣለሁ ሲለን ሁላችንም ተንጠቅጥቀን በውጉት እየጠበቅነው ያለ ምክንያት አልነበረም።
አማን ፍስሐ ጽዮን ወንድሞቹን ይዞ የመዝናኛ ቴሌቪዥን መስርቶ የኢትዮጵያን ባህልና ወግ ለዓለም እንዲታወቅ ወገቡን ታጥቆ መሮጥ የጀመረው ከ16 ዓመታት በፊት በሚኖርበት አገር አሜሪካ በፔንሲልቫኒያ ክፍለ ግዛት ውስጥ የናይጄሪያና የጋና ዜግነት ካላቸው ጓደኞቹ ጋር የፕሮዳክሽን ኩባንያ መስርተው መስራት ከጀመሩ በኋላ ነበረ። ኋላም እዚያ የስራ ባልደረቦቹ በየሀገሮቻቸው የመዝናኛ ቴሌቪዥን አቋቁመው ሲለዩት እርሱም ወደ ትውልድ ሀገሩ ማሰብ ጀመረ። የመዝናኛ ቴሌቪዥን ለማቋቋም አንድ ሰው ብቻ ቢሮጥ የትም እንደማይደርስ በዘርፉ የደረጉ ጥናቶችም አመላክቷል። አቶ አማን ፍስሐ ጽዮን በ1964 ዓ.ም መወለዱን የህይወት ታሪኩ ያሳያል። የአቶ አማን አባት አቶ ፍስሐ ጽዮን ገብረ ህይወት፣ እናቱ ደግሞ ወይዘሮ ህይወት ተክኤ ይባላሉ። ወላጆቹ ልጆቻቸውን የተሻለ ትምህርት ቤት ለማስተማር አቅሙ ስለነበራቸው ከ6 ልጆቻቸው አንዱ የሆነው አማንም ከአንደኛ እስከ 12ኛ ደረጃ ያለውን ትምህርቱን በሳንፎርድ ትምህርት ቤት ለማጠናቀቅ አስችሎታል። ከ400 በላይ ሰራተኞቹን ይዞ የሚንቀሳቀሰው ኢቢኤስ 100 በማይሞሉ ጋዜጠኞች በተለይም ለማህበራዊና ለኢኮኖሚ ጋዜጠኝነት ዘርፍ ቅድሚያ በመስጠቱ ወዲህም እንደ ትዝታችን በኢቢኤስ ሄለን ሾው፣ የቤተሰብ ጨዋታና በመሳሰሉት አያሌ ትረካዎች ለትውልድ እያቆየና ማህበረሰቡም ከልጆቹ ጋር ፊት ለፊት በአግባቡና እንደ ዘመኑ እንዲወያይ በማስቻሉም ለማደግና ለመለወጥ በሚደረጉ ትንቅንቆች ላይ በጋራ ለመሳተፍ የሚያስችል አውድ ፈጥሯል ማለት እንቻላል። ኢቢኤስ ቴሌቪዥን ከማዝናናትም በላይ ለብዙ ተስፋ ላጡ ሰዎች ተስፋን መሰነቅ የቻለው ማህበራዊ ኃላፊነታቸውን ለመወጣት ቁርጠኝነት ባላቸው እንደ አማን አይነት ባሉ ሰዎች የተቋቋመ ጣቢያ ነበረ። የጣቢያው መስራቾች ከ16 ዓመታት በፊት በአሜሪካ ሜሪላንድ ሆነው በአረብ ሰዓት የኢትዮጵያ ብሮድካስት ሰርቪስ ወይም ኢቢኤስ በመዝናኛ ቢዝነስ ተግባራት ላይ እንዲሰማራ ሲያደርጉትም በሀገር ውስጥ ካሉ ፍላጎት ካላቸው አካላት ጋር በጋራና በሽርክና ለመስራት አልመው እንደነበረም ይናገራሉ። በወቅቱ ለቁም ነገር መጽሔት አዘጋጅ ታምራት ኃይሉ እንደነገሩትም ከማንም ጋር ለመስራት የሚያስችል ግልጽ ፖሊሲ ይዘን ወደ ስራ ስለገባን ብዙም ግራ ሳይገባን ያሰብነውን ማሳካት እንደምችል እርግጠኞች ነበርንም ብለውታል። ኢቢኤስ ቴሌቪዥን 16 ዓመታትን ዘልቆና ዛሬ በሁለት እግሩ ቆሞ የብዙዎች መተዳደሪያና ተስፋ ወዲህም ለተመልካቾች ተመራጭ መሆንም ችሏል። አማን ለዘርፉ ብዙ ነገሩን ያለ ስስት አበርክቶም አልፏል። ለኢትዮጵያ ብሮድካስተሮች ማህበር መቋቋምና መጠናከር ብሎም ከአረብ ሳት የቴሌቪዥን ጣቢያዎች ወጥተው በኢትዮ ሳት እንዲጠቀሙ ወጪውን እየሸፈነ አውሮፓ ድረስ በመመላለስ ልፋቱን ከዳርም አድርሷል። ኢቢኤስ ከአነሳሱ ጀምሮም በመዝናኛው ዓለም ፈርቀዳጅ ሆኖ በመቀጠል የሙዚቃና የፊልም ችሎታዎችን መክፈት የቻለው በመስራች አማን የማይታክት የአመራር ተግባር ነው። በኢትዮጵያ የመዝናኛው የቴሌቪዥን ዓለም ኢቢኤስ ከጀመረው ወዲህ ብዙዎች ደፍረው ተቀላቅለውታል። አንዳንዶቹም ብዙ ሳይርቁ ዘግተውታል። ብዙዎች አማን ቢያልፍም ኢቢኤስ ከአማን መንፈስና ከታታሪ ባልደረቦቹና ሰራተኞቹ ጋር ይዘልቃል የሚል ትልቅ እምነት ሰንቀውም እንደሚቀጥሉ አሳውቀዋል። አማን ይህን መሰል ቀላል የሚመስሉና የሚጠቅሙ ብዙ ፍልስፍናዎች ከስራ ጋር ለማቆራኘት የሚሞክር ሰው ነበረ። በግል ህይወቱም ቁጡ የሆነ ባህሪ አደጋ ላይ ሊጥለኝ እንደሚችል ምክር የታከለበት ወንድማዊ ሀዘኔታ ያለበት አስተያየት ዘወትር ይሰጥም ነበረ። በተለይ ዩ አር ኖት ጀስት አን ኤምፕሎይ ዩአር ፋሚሊ፣ ተቀጣሪ ብቻ ሳትሆኚ ቤተሰብ ነሽ በማለት ሁሉን ሰራተኛ የማቅረብ ልማድ የነበረው አመራርም ነበረ። ከአማን ንግግሮች ሌላው የማይረሳው ለሴቶች ማበረታቻ የሚናገረው አስተያየት ነበረ። ለምሳሌም ከሁሉ ስኬታማ ወንድ ጀርባ ጠንካራ ሴት አለች የሚለው የአማን ሁሌም ካፉ የማይጠፋ አባባል ነበረ። ውድ የኢትዮጵያ ድምፅ ተከታታዮች በድጋሚ በአቶ አማን የተሰማንን ሐዘን እንገልጻለን። ለቤተሰቦቹ፣ ለወዳጅ ዘመዶቹም እንደዚሁም ለጣቢያው ሰራተኞች መጽናናትን እንመኛለን።